ይህ የኢትዮጵያ ቴሌቪዥን ነው። ኢቲቪ 57 ከኢትዮጵያ ቴሌቪዥን ጤና ይስጥልን። እንደምናመሻችሁ የሰዓቱን ዜናዎች እናቀርባለን። ሁሌም ከኛ ጋር ስለሆናችሁ ከልብ እናመሰግናለን። አርዕስተ ዜናው እናስቀድማለን። ኢትዮጵያም በራሷ ድምፅ በፈለገችበት መንገድ መናገር እንደምትችል መገናኛ ብዙሃን አሳይቷል አሉ የመንግስት ኮሚኒኬሽን አገልግሎት ሚኒስትር እናታለም መለስ። በኢትዮጵያ የሚገኙ መገናኛ ብዙሃን ለሰባተኛው ጠቅላላ ምርጫ ስኬት ላበረከቱት አስተዋጽኦ የምስጋና መርሃ ግብር እየተካሄደ ነው። አረንጓዴ አሻራ ምርታማነትን በማሳደግ የምግብ ዋስትናን ለማረጋገጥ የሚደረገውን ጥረት እያገዘና ለውጭ ምንዛሬ ግኝት ትልቅ ድርሻ እያበረከተ ነው አሉ ጠቅላይ ሚኒስትር አብይ አህመድ። በኦሮሚያ ክልል ቡናን በመስኖ በማልማት ምርትና ምርታማነትን ለማሳደግ እየተሰራ ነው። በፈረንሳይ የቡድን 7 አባል ሀገራት ጉባኤ በአሜሪካና በኢራን መካከል የተደረሰውን የሆርሙዝ ወሽመጥ መልሶ ለመክፈት ያለመው የ60 ቀናት ጊዜያዊ የተኩስ አቁም ስምምነት ዋነኛ አጀንዳ ሆኗል። ከኢትዮጵያ ቴሌቪዥን ዋናው ስቱዲዮ ከዜናዎቹ ጋር ሰለሞን ጡመልሳ ነኝ። አብራችሁን ቆዩ። ኢትዮጵያ በራሷ ድምፅ በፈለገችበት መንገድ መናገር እንደምትችል መገናኛ ብዙሃን አሳይቷል አሉ የመንግስት ኮሚኒኬሽን አገልግሎት ሚኒስትር እናታለም መለስ። በኢትዮጵያ የሚገኙ መገናኛ ብዙሃን ለሰባተኛው ጠቅላላ ምርጫ ስኬት ላበረከቱት አስተዋጽኦ የምስጋና መርሃ ግብር እየተካሄደ ይገኛል። ስነ ስርዓቱን እየተከታተለ የሚገኘው ባልደረባችን ወንደሰን አፈወርቅ ተጨማሪ መረጃ ላይ አደረሰን በቀጥታ መስመር ላይ ነው የሚገኘው። እንደምን አምሽተሃል? ስነ ስርዓቱ ምን ይመስላል? ምን አይነት መልእክቶች ተስተጋቡበት? ኢትዮጵያ መርጣለች፣ ኢትዮጵያ አሸንፋለች፣ ኢትዮጵያ ታመሰግናለች በሚል ርዕስ ነው እንግዲህ የምስጋና ፕሮግራሙ በዚህ በአድዋ መታሰቢያ ሲካሄድ የቆየው ማለት ነው። እንግዲህ እንደሚታወቀው ሰባተኛው ጠቅላላ ምርጫ በተለይ በስኬት መጠናቀቁ ይታወሳልና ከዚህ ጋር ተያይዞ የመገናኛ ብዙሃን በተለይ ከቅድመ ምርጫ ሂደት ጀምሮ የተለያዩ ስራዎችን ሲሰሩ ቆይተዋል። በተለይ መራጮች ካርዶቻቸውን ከተለያዩ አካባቢዎች ተንቀሳቅሰው መውሰድ እንዲችሉ ጥሪዎችን ከማቅረብ ጀምሮ በድምፅ መስጫው ዕለትም እንዲሁ በምርጫ ጣቢያዎች በመገኘት ድምፃቸውን እንዲሰጡ የሚያስችሉ የተለያዩ ስራዎችን በኢትዮጵያ የሚገኙ መገናኛ ብዙሃን በስፋት ሲሰሩ እንደቆዩ እናስታውሳለን። ከዛ በተጨማሪነት በተለይ ደግሞ መራጩ ሕዝብ ማንን ልምረጥ ለሚለው የሚጠይቃቸው የተለያዩ የሚያነሳቸው ሀሳቦች አሉና ለዛ የሚሆኑ አማራጭ ሀሳቦችን በማስተናገድ ረገድ እንግዲህ በኢትዮጵያ የሚገኙ የግል እንዲሁም ደግሞ የመንግስት መገናኛ ብዙሃንን ጨምሮ በስፋት ሲሰሩ ነበር። በዚህም እንግዲህ መራጩ ሕዝብ በተለይ የሚመርጠውን አካል አውቆ እንዲመርጥ በማስቻል ረገድ ሰፊ ምህዳርን ፈጥሯል ብለን ማንሳት እንችላለን። ከዚህ ጋር ተያይዞ በሌላ በኩል ሊነሳ የሚችለው በኢትዮጵያ ሊደረግ ታስቦ የነበረውን ሰባተኛ ጠቅላላ ምርጫውን በተመለከተ ከምርጫው ከድምፅ መስጫው ቀን አስቀድሞ የተለያዩ አሉታዊ የሆኑ ነገሮች በተለይ በተለያዩ መገናኛ ብዙሃን ሲሰሙ እንደነበር እናስታውሳለን እና እነዚህ መገናኛ ብዙሃን የሚያወጧቸው ዘገባዎች ከእውነት የራቁ ስለመሆናቸው
ማሳየት የተቻለበትን ሚና ነው እንግዲህ በኢትዮጵያ የሚገኙ መገናኛ ብዙሃን በስፋት መስራት የቻሉት። በዚህ በመድረኩ ላይም የመገናኛ ብዙሃኑ ኃላፊዎች በስፋት ሲያነሱ ነበር። በተለይ እርስ በርስ በመቀናጀት የተለያዩ ስራዎችን መስራታቸውን እንዲሁም አንስቷል። ይሄኛው 7ኛው ጠቅላላ ምርጫ የመጀመሪያቸው የሆኑ መገናኛ ብዙሃንን ጨምሮ ሌሎችም እንዲሁ ሀሳባቸውን ሲያጋሩ ነበር እና በተለይ በሀገራዊ ጉዳይ በሀገር ብሔራዊ ጥቅም ጉዳይ ላይ በጋራ መስራት እንደሚቻል የታየበት ስለመሆኑም ጭምር ነው ያነሱትና በዚህም እንግዲህ በተለይ ኢትዮጵያ 7ኛውን ጠቅላላ ምርጫ በስኬት እንደታከናውን የራሳቸውን ድርሻ ማበረከታቸውን ጭምር አንስቷል። የመንግስት ኮሚኒኬሽን አገልግሎት ሚኒስትር እናታለም መለስ በመድረኩ ላይ በተለይ እንደገለጹት ኢትዮጵያ በራሷ ድምጽ በፈለገችበት መንገድ መናገር እንድትችልም ጭምር መገናኛ ብዙሃኑ ማድረጋቸውን ነው ያነሱት። ኢትዮጵያ በራሷ መልኩ የራሷን እውነታ ለዓለም አቀፉ ማህበረሰብ ማሳየት የምትችልበትን ምዕራፍ በዚህ በ7ኛው ጠቅላላ ምርጫ መታየት መቻሉም ነው እንዲሁ በመድረኩ ሲነሳ የነበረው። በተለይ በምርጫው ሂደትም የኢትዮጵያ ሕዝብ የጸና የመንግስት ስርዓት እንዲኖር ፍላጎት እንዳለው ይህንንም በተግባር በመውጣት ድምጹንም በመስጠት ጭምር ማሳየት እንደቻለም ጭምር ነው ሲገለጽ የነበረው። እንደ አጠቃላይ እንግዲህ በኢትዮጵያ የሚገኙ መገናኛ ብዙሃን የተለያዩ ሚናዎችን ተጫውተዋል። በተለይ ጉልህ የሚባሉ ሚናዎችን ነው የተጫወቱትና በሚቀጥሉት ጊዜያትም በተለይ በሀገር መንግስት ግንባታ ውስጥ የራሳቸውን አሻራ እንዲያኖሩም ጭምር ጥሪ የቀረበበት መድረክ ነው ብለን ማንሳት እንችላለን። የኢትዮጵያ ብሮድካስቲንግ ኮርፖሬሽን እንዲሁ በመድረኩ የሰራቸውን ስራዎች ሲያነሳ ነበር። በዋና ስራ አስፈጻሚው በቢኒያም ኤሮ በኩል ማለት ነው። ተቋሙ እንግዲህ ከቅድመ ምርጫ አንስቶ ምርጫው ስኬታማ እንዲሆን በተለያዩ መልኩ ሲሰራ እንደነበር እንዲወሳቸው አንስቷል። ኢቢሲ በመላው ሀገሪቱም የተለያዩ ባለሙያዎችን በማሰማራት እንግዲህ የኢትዮጵያን እውነት በማሳየት ጠላቶችን ድል ማድረግ መቻሉን ጭምር ነው በመድረኩ ላይ ያነሱትና እንደ አጠቃላይ ስናነሳ እንግዲህ ኢትዮጵያ መርጣለች፣ ኢትዮጵያ አሸንፋለች፣ ኢትዮጵያ ታመሰግናለች በሚል የተካሄደው መድረክ እንደ አጠቃላይ መገናኛ ብዙሃኑ በተለይ በ7ኛው ምርጫ ጠቅላላ ምርጫ ስኬታማነት ላይ ያበረከቱትን ጉልህ ሚና የታየበት ነበር ብሎ ማንሳት እንችላለን። ኢትዮጵያ መርጣለች፣ አሸንፋለች፣ ታመሰግናለች። አመሰግናለሁ። እንደሰ መልካም ምሽት። አረንጓዴ አሻራ ምርታማነትን በማሳደግ የምግብ ዋስትናን ለማረጋገጥ የሚደረገውን ጥረት እያገዘና ለውጭ ምንዛሬ ግኝት ትልቅ ድርሻ እያበረከተ መሆኑን ጠቅላይ ሚኒስትር አብይ አህመድ ገለጹ። መርሃ ግብሩ ከተጀመረበት ጊዜ አንስቶ እያስመዘገበችው የሚገኙት ዘርፈ ብዙ ስኬቶች ኢትዮጵያ ወደ ተሻለ የኢኮኖሚ ሉዓላዊነት እየተሻገረች መሆኗን ማሳያም ሆኗል። አለም ይልፉ የጋራ መኖሪያችን በሆነችው ምድር የተፈጥሮ ሀብትን መጠበቅ ለእኛ ለሰው ልጆች ቀጣይነት ዋስትና ነው። የአየር ንብረት ለውጥ ለመላው ዓለም ስጋት እንደሆነ ሁሉ በእያንዳንዱ የዓለም ሀገር የሚሰራ የመፍትሄ እርምጃ ድምር ውጤቱ ምድራችንን ከዚህ ስጋት መታደግ የሚያስችል ነው። የአረንጓዴ አሻራ መርሃ ግብርም ከሀገር አልፎ ለዓለም የተፈጥሮ ሚዛን መጠበቅ ትልቅ ድርሻ አለው። መርሃ ግብሩ ከተጀመረበት ጊዜ አንስቶ እስከ ዛሬ ድረስ በአረንጓዴ ልማት በግብርናው ዘርፍ ማሻሻያና በስራ ዕድል ፈጠራ ረገድ እያስመዘገባቸው የሚገኙት ዘርፈ ብዙ ስኬቶች በእርግጥም ኢትዮጵያ ወደ ተሻለ የእድገት ምዕራፍ እየተሻገረች መሆኗን ማሳያ ናቸው። የኛ ሀብት የኛ ንብረት በዋዛ ፈዛዛ መልሰን የማንተካው እንደ አፈር ያለ ውድ ሀብት ድንበር ጥሶ
ከክልላችን ሲወጣ ሌላ የሉዓላዊነት መደፈር መገለጫ ነው። የመጣን መከላከል ብቻ ሳይሆን አላግባብ የሚወጣን ጭምር ተከላክለን ማቆየት ያስፈልግ ነበር፣ ያስፈልጋል። ለዚህ ነው የምንሰራው። ባለፉት ዓመታት ኢትዮጵያ በተሟላ ሁኔታ ሳትገነዘብና ሳታቅ ያጣችው የአፈር መጠን በገንዘብ ሊተመን አይችልም። ከፍተኛ ሀብት ስናጣ ቆይተናል። ያንን አፈር ከመሸርሸር በነፃ ከመጓዝ ከምስጋና ውጭ ከመቀበል ተከላክሎ ማቆየት ሉዓላዊነትን የምንከላከልበት አንዱ መገለጫ ነው። በአረንጓዴ አሻራ መርሃ ግብር የተፈጥሮ ሀብትን ከጥፋት መታደግ መቻሉ የግብርናው ዘርፍ መሰረት እንዲጠናከርና የሀገር ሉዓላዊነት በጠንካራ መሰረት ላይ እንዲቆም የሚያደርግ ነው። አረንጓዴ ወርቅ ቢዋቡት ጌጥ ነው፣ ቢነግዱ ቢሸጡበት ደግሞ ሀብት ነው። ቡናን ተመልከቱ። ከ600 ሚሊዮን ዘንድሮ 3 ቢሊዮን ገደማ ኤክስፖርት እንደርሳለን። ስንረከብ 600 ሚሊዮን ነበር። ዛሬ 3 ቢሊዮን ደርሰናል። ይህ የአረንጓዴ አሻራ ውጤት ነው። የአረንጓዴ አሻራ እንቅስቃሴያችን በጀመርነው መንገድ ተቀናጅተን ተደምረን በአንድ ልቦና መስራት መትከል እስካስቀጠል ድረስ ኢትዮጵያ የተረጂነት ታሪኳ ያ ክፉ ታሪክ እጥፋት ላይ ቆመን የእርዳታ የማገዝ ታሪኳ በእኔና በእናንተ ዘመን እንደሚጀመር ምንም ጥርጣሬ የለኝም። የኢትዮጵያን የኢኮኖሚ አቅም በመገንባትና የውጭ ምንዛሬ ግኝትን በማሳደግ ረገድ አረንጓዴ አሻራ የጎላ ሚና እየተጫወተም ይገኛል። ኢትዮጵያ ውስጥ ከ10 በላይ አዳዲስ የፍሩት ችግኞች እያፈላን እየተከልን እንገኛለን። በሚቀጥሉት ዓመታት ኢትዮጵያ በካኳ በአዳዲስ የሮማን ዝርያዎች በማካዴሚያ በተለያዩ ከዚህ ቀደም በማናቃቸው ፍሩቶች በገበያ የምናያቸው በማሳችን የምናያቸው ሽጠን የምንጠቀምባቸው ለምግብ ዋስትናችን ሁነኛ ሚና የሚጫወቱ ስለሚሆን ባገኘን ቁጥር ማፍላት፣ ማባዛት፣ መትከል በዚያ ውስጥ ደግሞ ስራን ማበራከት ከሁላችን የሚጠበቅ ተግባር ይሆናል። የአረንጓዴ አሻራ መርሃ ግብር የህልውናና የሉዓላዊነት ማረጋገጫ ተደርጎ የሚወሰድ በመሆኑ መላው ኢትዮጵያውያን የተለመደ አንድነታቸውን፣ ትብብራቸውንና ህብረታቸውን በአረንጓዴ አሻራ መርሃ ግብር ላይ በድጋሚ በማጠናከር አሻራቸውን ሊያኖሩ ይገባል። ለመላው የኢትዮጵያ ህዝብ በሚቀጥሉት 2-3 ወራት ኑ እንደተለመደው ተስፋችንን እንትከል። ኑ ለኢትዮጵያ ወንድና ሴት ታዳጊዎች ተስፋን እንትከል። ኑ በትብብር ኢትዮጵያን አረንጓዴ እናልብስ። ኑ በትብብር ለዓለም ተባብረን አድዋ ላይ የፈጠርነውን ገድል ተባብረን አዲስ ገድል በማሳየት አፍሪካን፣ ዓለምን እናንቃ። እንተባበር፣ እንችላለን። እንስራ፣ እናሳካለን። ያ ሲሆን ፈጣሪያችንም ያግዘናል። ኢትዮጵያ ለምና ለዘላለም መኖር አትችልም። ኢትዮጵያ የሌሎችን ድጋፍ ጠይቃ አትችልም። በልጆቿ ጥረት ግን ታፍራ ተከብራ ለዘላለም ነፃ ሆና በልጽጋ ትኖራለች። የአረንጓዴ አሻራ መርሃ ግብር የአካባቢ ጥበቃ ብቻ ሳይሆን የኢትዮጵያን ሁለንተናዊ ሉዓላዊነትና የኢኮኖሚ ነፃነት በተግባር የሚረጋገጥበት ታላቅ ሀገራዊ መድረክም ሆኗል። ሀገር ስትተክል የሚያጸናላት ትውልድ ትፈልጋለች። የአረንጓዴ አሻራ ተግባር ፍሬ እንዲያፈራ ሁሉም ዜጋ የባለቤትነት ስሜትን ሊጋራ ይገባል። ኢትዮጵያ በመትከል ማንሰራራቷን የሚያሳዩ ዓለም አቀፍ ሁነቶችንም አዘጋጅታለች። መቅደላዊት ደረጀም የ7 ዓመቱን የአረንጓዴ አሻራ ጉዞ በሚያሳይ መልኩ ያዘጋጀችውን ጥንቅር አብረን እንከታተል። ዛሬ 5000 ችግኝ ተዘጋጅቷል። ይሄን 5000 ችግኝ በመትከል በጋራ ሀብለን ከ4 ቢሊዮኑ 5000 ዛሬ እንቀንሳለን። ይህ ትውልድ አሻራውን በስራው ሊያትም ሀ ብሎ የጀመረበት አንዱ ምዕራፍ የሆነው የአረንጓዴ አሻራ መርሃ ግብር ማብሰሪያ መነሻው ነው።
የአረንጓዴ አሻራ መርሃ ግብር የሀገርን ገጽታ ለመቀየርና የተፈጥሮን ሚዛን ለመጠበቅ የተወጠነ የነገው ድል የማብሰሪያ ጅማሮ ነው። ይህ ጉዞ ከ7 ዓመት በፊት በጠቅላይ ሚኒስትር አብይ አህመድ ትውልዱ የታሪክ አዙሪትን ሰብሮ ለነገ የሚሻገር የማይደበዝዝ አሻራ እንዲያሳርፍና አዲስ ትርክት መፍጠርን ያለመ ነው። 5 ቢሊዮን ችግኝ ለመትከል ማቀድ ብቻ ሳይሆን ይህ ዝግጅት ውጤታማ እንዲሆን ፍሬ እንዲያፈራ ከዛሬ ጀምሮ እያንዳንዱ ቤተሰብ ይህ ክረምት በዋዛ ፈዛዛ እንዳያልፍ በመጠቀም ሀገራዊ ትልሙን ማሳካት ከእያንዳንዱ ዜጋ የሚጠበቅ ይሆናል። ይህ ተግባር የተፈጥሮን ትንፋሽ ለመመለስ ለትውልዱ ለምለምና የምትመች ሀገርን ለማውረስ ከራስ አልፎም ለጎረቤት ተምሳሌት ለመሆን ያለመና ሀሳብ ወደ ተግባር የተቀየረበት ነው። ይህ ተግባር ሰውና ተፈጥሮ እርቅ ያወረዱበት፣ ምድርን ለሰው ልጅ ተስማሚ የማድረግ የቃል ኪዳን መስመር ነው። መርሃ ግብሩ ለኢትዮጵያ የደን ሽፋን እድገት፣ ለምግብ ዋስትና መረጋገጥና ለዓለም አቀፍ የአየር ንብረት ለውጥ መከላከል ያበረከተው አስተዋጽኦ በቀላሉ የማይታለፍ ሀቅ ሆኗል። ገና በ3ኛ ዓመቱ በነቃ የህዝብ ተሳትፎ 6.8 ቢሊዮን ችግኞች ከምድር ጋር ተዋህደው ዛሬ ፍሬ ለማብቀል ብቅ ብለዋል። በዚያው ዓመት ኢትዮጵያ ይህ ስራ ከራሷ አልፋ ለጎረቤቶቿ ችግኞችን በማካፈል ቀጣናዊ ወንድማማችነቷንና አረንጓዴ ዲፕሎማሲያዊ ትስስሯን በተግባር አጽንታለች። ከሀገራችን አልፎ ወንድምና ህዝቦቻችንን መንካት እንዲችል ታስቦ የተጀመረ ፕሮግራም ነው። እንግዲህ የግሪን ሌጋሲን ዓላማ፣ ፍላጎት፣ ሀሳብ በተደጋጋሚ በቃል ስንገልጽ የነበረ ሲሆን ዛሬ ደግሞ በተግባር ለማሳየት ሞክረናል። አሁን ጉዳዩ የችግኝ ተከላ ዘመቻ ብቻ አይደለም። ከዚህ ተሻግሮ ሀገራዊና አህጉራዊ ትርጉም ያለው የህልውና ጉዳይ ሆኗል። የሚተከሉት ችግኞች ለምግብነት፣ ለመድኃኒትነትና የአካባቢን ስነ ምህዳር ለማከም የታለሙም ጭምር ናቸው። ዛፍ ሲተከል ምንጭ ይመለሳል፣ አዋፋት ይመለሳሉ፣ ለግብርና ምቹ ይሆናል፣ የምንገድባቸው ግድቦቻችን ይሞላሉ። በዚሁ ልክ ለቱሪዝም በከፍተኛ ደረጃ መስህብ ሆኖ ሊያገለግል ይችላል። አዳዲሶቹ ችግኞች ሲተከሉ ትናንት የተተከሉትን ደግሞ ነገ ለፍሬ እንዲበቁ መጠበቅና መንከባከብ የዚህ ታላቅ ጉዞ የማይዘነጋው የቤት ስራ ነው። ከሰው ልጅ ህይወት ጋር የማይነጠለው አረንጓዴ ተፈጥሮ ነገን ዛሬ መትከል በሚል ጽናት ውስጥ ሆኖ መጪው ትውልድ የሚረከበው ንጹህና አስተማማኝ የህይወት ጥሪት ነው። ዛፍ መትከል መድኃኒት መትከል፣ ዛፍ መትከል ምግብ መትከል፣ ዛፍ መትከል ውበትን መትከል፣ ዛፍ መትከል ኃይለኛ ውሃ ተቀናጅቶ ሊያጠፋን ሲመጣ የሚከላከልን አጥር ድንበር መስራት፣ ዛፍ መትከል ከተፈጥሮ ጋር መስማማትና መግባባት ነው። ሀገር ስትተክል የተከለችው እንዲጸናላት የሚተጋ ታማኝ ትውልድን ትሻለች። የአረንጓዴ አሻራው ፍሬ እንዲያፈራ የዜጋው የባለቤትነት ስሜትና የልብ መቃናት ወሳኙን ድርሻ ይወስዳል። ስለሆነም ይህ ተግባር ከሊቅ እስከ ደቂቅ አምኖ ያለ ቀስቃሽ ተነስቶ እጁን ከአፈሩ ለማገናኘት ቆርጦ በህብረት የሚነሳበት ልምምድም ሆኗል። ልጆቻችን ላይ ተጨማሪ ዕዳ እንዳይሆን ይህንን ከልማድ እስር መገላገልና መትከልን ባህል ማድረግ ዛሬ ካለው ትውልድ የሚጠበቅ ይሆናል። የኢትዮጵያ አረንጓዴ አብዮት ተቀጣጥሎ 2017 ዓ.ም ላይ ሲደርስ መላው ኢትዮጵያውያን ባህል አድርገውት ህልሙን በልባቸው ሰንቀው በተግባር ገልጠውታል። በ7 ዓመታት የጽናት ጉዞም ከ48 ቢሊዮን በላይ ችግኞችን በመትከል በዓለም የደን ልማት መዝገብ ላይ ስሟን በጉልህ አስፍራለች። ኢትዮጵያ በመትከል መንቃት፣ ማንሰራራትና ከፍ ማለት እንደሚቻል የለውጥ ተምሳሌትነቷንም አስመስክራለች። ለክላይሜት ሰሚት አክቲቪዝም ብቻ ሳይሆን አክሽን ያስፈልጋል። እንደ ኢትዮጵያ እየተከል ክላይሜታችንን እናክም የሚል እሳቤ ዓለም አምኖ ወደኛ ከመጣ ማንሰራራት ከዚህ ወዲያ ከየት ሊመጣ ይችላል? ሰው የልምምዱ ውጤት ነው። እንደ አረንጓዴ አሻራ ያሉ በጎ ልምምዶች ውጤታቸውን እያሰሉ ሊጠናከሩና ሊጎለብቱ የግድ ይላቸዋል። ለሀገር ክብርና ህልውና ሲሆን ሸብረክ የማይለው ኢትዮጵያዊ ከእንግዲህ ነጋሪና አስታዋሽ ሳያሻው ይህ ተግባር የዓመት ግብሩ አድርጎታል። በኦሮሚያ ክልል ቡናን በመስኖ በማልማት ምርትና ምርታማነትን ለማሳደግ እየተሰራ ነው። በክልሉ የቡና ልማትን ለማስፋፋት ከተለያዩ ወረዳዎች ለመጡ የግብርና ባለሙያዎችና አመራሮች በቡና ልማት ዙሪያ ስልጠና ተሰጥቷል። ባየ ሙላት
በኢትዮጵያ በማህበራዊና ኢኮኖሚያዊ ፋይዳው ትልቅ ስፍራ የሚሰጠውና አረንጓዴ ወርቅ እየተባለ የሚጠራው ቡና የሀገሪቱን የውጭ ምንዛሪ ገቢ በማሳደግ ዋነኛ የኢኮኖሚ ምሰሶ ሆኖ ቀጥሏል። የቡና ምርትን በጥራትና በመጠን ለማሳደግ ሰፊ ጥረት እየተደረገ በሚገኝበት በዚህ ወቅት ከፍተኛ ቡና አምራች የሆነው የኦሮሚያ ክልል ቡናን ከተለመደው ዛፍ ጥላ ስር ውጪ በመስኖ በማልማት ምርታማነትን በከፍተኛ ደረጃ ለመጨመር በትኩረት እየሰራ ነው። ኦልሬዲ ተተክሎ ያለውን ቡና ዛፉን በመቀነስ በጣም ወደ ምርት እንዲገባና በቡና የሚያስፈልገውን ከኑትሪንት ጋር ተያይዞ ኑትሪንት ማኔጅመንት ከተፈጥሮ ማዳበሪያና ይሄ ሰው ሰራሽ ማዳበሪያን እያቀላቀልን በመስጠት በጣም ለሱ የሚያስፈልገውን እንክብካቤ በማድረግ ውሃ ባስፈለገበት ቦታ ደግሞ በመስኖ በማገዝ ምርት በጣም ማሳደግ እንደሚቻልና ሰፕሊመንታሪ ኢሪጌሽን እያደረግን አትሊስት ቡና በአመት 2 ጊዜ ማበብ እንዲችል እንደ ክልላችን አሁን 9 ኩንታል ነው ከ1 ሄክታር እያገኘ ያለ ነው። ይህንን ከ20 እና ከ30 ኩንታል ማግኘት እንደምንችልበት ተሞክሮም ሀገራችን ውስጥም በአርሶ አደር ደረጃም ተሞክሮ አለን። ምርታማነት በማሳደግ በጥራት አዘጋጅተን ለውጭ ገበያ ልከን ምንዛሬ ለማግኘት ነው እየተሰራ ያለው ማለት ነው። በኦሮሚያ ክልል የቡና ልማት ፓኬጆችን በመጠቀም ከ1 ሄክታር መሬት የሚገኘውን አማካኝ የቡና ምርት እስከ 4 ዓመት ባለው ጊዜ ድረስ ከ20 ኩንታል በላይ ለማድረስ ተግባራዊ እርምጃ ተጀምሯል። እንደ ቪየትናም ባሉ በቡና ልማት በላቁ ሀገራት በ1 ሄክታር እስከ 10,000 የቡና ተክል የሚያለሙ ሲሆን አሁን በኢትዮጵያ ያለው አማካይ ቁጥር 2500 ገደማ ነው። በኦሮሚያ ክልል ለቡና እንክብካቤ በማድረግ በ1 ሄክታር ወደ 5000 ተክል ለማድረስ ታቅዶ እየተሰራ ነው። ቡናችን በዝናብ እጥረት ምክንያት ብዙ ምርት እንዳይሰጥ በቂ አበባ እንዳይሰጥ ችግር ነበረ። ያንን በመስኖ ድጋፍ እንዲያገኝ ምን ያህል ውሃ ምን ያህል ጊዜ ቢያገኝ ቡና በትክክል ያብባል ብለን አጥንተን ያንን አግኝተናል። ቡናችን በመስኖ እንዲደገፍ አንደኛው ቴክኖሎጂ ነው። ሁለተኛው ቡናችን በቂ ኒውትሪየንት ወይም በቂ ማዳበሪያ የተፈጥሮ ማዳበሪያና ሰው ሰራሽ ማዳበሪያን ባላንስ አድርገን 50-50 ወይም ግማሽ አድርገን ምርት እንዲጨምር ያንን በጥናት አግኝተናል። ለቡና የሚያስፈልገውን ግብዓት በመስጠት በምርምር ጣቢያዎች በተደረገ ሙከራም የመስኖ ቡና ምርት ከጫካ ቡና ጋር ሲነጻጸር ከ48 በመቶ በላይ የምርት ጭማሪ አስገኝቷል። መስኖ ሳገኝ ቡና በደንብ ይጨምራል ማለት ነው። ከምርምር አንጻር መስኖ ውሃ ከ48 እስከ 150 ድረስ የጨመረበት በሙከራ ታይቷል ማለት ነው። ይሄ ወደ ገበሬ ከወጣ በእርግጥም ውጤታማ የማይሆንበት ምንም ምክንያት የለም ማለት ነው። በክልሉ የቡና ምርታማነትን ለማስፋት የቡና አምራች በሆኑ አካባቢዎች ለሚሰሩ የግብርና ባለሙያዎችና አመራሮች በቡና ልማት ዙሪያ ስልጠና እየተሰጠ ነው። ከኢትዮጵያ ቴሌቪዥን ዜናችን እንደቀጠለ ነው። የውጭ ዜና በአሜሪካና በኢራን መካከል ለወራት የዘለቀውን ግጭት ለማስቆም የተደረሰው የመጀመሪያ ደረጃ ጊዜያዊ ስምምነት በዓለም አቀፍ ደረጃ ትልቅ የሰላም ተስፋ ቢፈጥርም የስምምነቱ ዝርዝር ሁኔታዎች ግልጽ ባለመሆናቸው በተግባር ላይ የመዋሉ ጉዳይ ከፍተኛ ጥርጣሬና ስጋት ፈጥረዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሁለቱ ሀገራት ግጭቱን ለማቆም የሚያስችል ማዕቀፍ ላይ መድረሳቸውንና ዓለም አቀፍ የነዳጅ መስመር የሆነው የሆርሙዝ ወሽመጥ በነጻነት ክፍት እንደሚሆን ገልጸዋል። የተፈረመው የመግባቢያ ሰነድ ይፋዊ ይዘት አለመታወቁና በዋና ዋና አጀንዳዎች ላይ የተቀመጡ ዝርዝር ድንጋጌዎች አሻሚ መሆን ግን በዲፕሎማቶችና በባለሙያዎች ዘንድ ጥያቄዎችን አስነስቷል። በተለይም ስምምነቱ ይፋ ከሆነ በኋላም ቢሆን የኢራን የኒውክሌር መርሃ ግብር ዕጣ ፈንታ ምን እንደሚሆን፣ በሊባኖስና በሌሎች ቀጠናዊ ጉዳዮች ላይ ያለው ተጽዕኖ እንዴት እንደሚፈታም ይዟል። በተጨማሪም በሆርሙዝ ወሽመጥ ስምምነቶች ላይ የሚኖረው የጸጥታና የትራንስፖርት ክፍያ ሁኔታ መሬት ላይ ወርዶ በተግባር ለመተርጎሙ ብዙ የሚቀሩት ዝርዝር ድርድሮች እንዳሉ ታይቷል።